ኮምፒውተሬ ሲነሳም ሆነ ሲዘጋ እጅግ በጣም እየተንቀራፈፈ ካስቸገረኝ ሁልጊዜ እነዚህን የማፍጠኛ ዘዴዎችን እጠቀማለሁ። የመጨረሻው እጅግ በጣም ይጠቅማቸዋል። ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ የ100,000 ሳብስክራይበር ህልማችንን እውን ለማድረግ ሳብስክራይብ በማድረግ ይጀምሩ። ብዙውን ጊዜ ኮምፒውተር ስንጠቀም ከአጠቃቀማችን ጉድለት የተነሳ ኮምፒውተራችን ሲነሳም ሆነ ሲዘጋ እጅግ በጣም እየዘገየ ያስቸግረናል። ይህንን ለመቅረፍም እኔ የምጠቀማቸውን እነዚህን 6 ዘዴዎችን እናንተም ከተጠቀማችሁ ኮምፒውተራችሁ ምንም ነገር ሳይሆን ለብዙ ዓመታት መጠቀም ትችላላችሁ። 6ቱም ዘዴዎች እንዳያመልጣችሁ እስከ መጨረሻው አብራችሁኝ ቆዩ። የመጀመሪያው ሁልጊዜ መረጃዬን ዲ ድራይቭ ላይ አስቀምጣለሁ። እዚህ ጋር እንደምትመለከቱት ብዙ ጊዜ ዴስክቶፕ እና ዳውንሎድስ ላይ ወይም ዶክመንት ላይ የሚቀመጡ ዴታዎች የሲ ድራይቭ እጅግ በጣም እንዲጨናነቅና ሙሉ እንዲሆን ያደርጋሉ። ስለዚህ ሲ ድራይቭ የሚጨናነቅና የሚሞላባችሁ ከሆነ ወይም ዴስክቶፓችሁ ልክ እንደምትመለከቱት እንደዚህ የሚሆን ከሆነ የሲ ድራይቭን እንዲንቀራፈፍ ሊያደርግ ይችላል። ስለዚህ ይህንን ለመቅረፍም ልክ እንደምትመለከቱት ሎካል ድራይቭ ዲን ወይም ፓርቲሽን በመፍጠር ሙሉ ዴታችሁን እዛ ላይ ማስቀመጥ ትችላላችሁ። ፓርቲሽን ክሬት ለማድረግ ከፈለጋችሁ ስታርት ላይ ራይት ክሊክ ካደረጋችሁ በኋላ እዚህ ጋር ዲስክ ማኔጅመንት ላይ ትገባላችሁ። ዲስክ ማኔጅመንት ላይ ከገባችሁ በኋላ እንደምትመለከቱት ያሉትን ድራይቮችን ሙሉ በሙሉ ይዘረግፍላችኋል። ስለዚህ እዚህ ጋር ከመጣችሁ በኋላ ምንም አይነት ፓርቲሽን እናንተ ከሌላችሁና ከሲ ድራይቭ ሌላ ድራይቭ ለመፍጠር ከፈለጋችሁ እዚህ ሲ ድራይቭ ላይ ራይት ክሊክ ካደረጋችሁ በኋላ እዚች ሽሪንክ ላይ ክሊክ ታደርጋላችሁ። ሽሪንክ ላይ ክሊክ ካደረጋችሁ በኋላ የሲ ድራይቫችሁ እንዳያንስ ወይ ግማሹን ወይም 60 ሆነ 70%ቱን ለዲ መውሰድ ትችላላችሁ። የሲ ድራይቭም እንዳያንስ መጠንቀቅ አለባችሁ። ስለዚህ እዚህ ጋር የምትፈልጉትን ሳይዝ በሜጋባይት ታስቀምጣላችሁ። በሜጋባይት ስታስቀምጡ ለምሳሌ 50 ጂቢ የምትፈልጉ ከሆነ 50 ሺን ትጽፋላችሁ። 25 ጂቢ የምትፈልጉ ከሆነ 25 ሺን ትጽፋላችሁ ማለት ነው። ለምሳሌ እኔ 25 ጂቢ የምፈልግ ከሆነ በ25000 አስቀምጣለሁ ማለት ነው። ይህንንም አደርገው 1 ጂቢ ከ1024 ሜጋባይት ጋር እኩል ስለሆነ ስለዚህ እዚህ ጋር መጥቼ ሽሪንክ እላለሁ ማለት ነው። ሽሪንክ ካደረግኩ በኋላ 25 ጂቢ ፍሪ ለዳታ ስቶሬጅ ይሰጠኛል ማለት ነው። እንደምትመለከቱት 24.42 ጂቢን አናሎኬትድ ስፔስ ሰጥቶኛል ማለት ነው። ይሄኛው ድራይቭ አናሎኬትድ ስለሆነ አሎኬት እንዲያደርግና ሌተር አሳይን ለማድረግ ከፈለጋችሁ እዚህ ጋር ራይት ክሊክ ካደረግኩ በኋላ እዚህ ጋር ኔክስት ካልኩ በኋላ አሁንም ኔክስት እነካለሁ። እዚህ ጋር ድራይቭ አሳይን እንዲያደርግ የምፈልገው ሌተር ካለ ድራይቭ ሌተሩን እመርጥለታለሁ። ከዛ ኔክስት ካልኩ በኋላ እዚህ ጋር መጣና ስሙን ሎካል ዲስክ ብዬ ከጻፍኩ በኋላ ኔክስት ብዬ ፊኒሽ ታደርግ አዲስ ሄልዚ የሆነ ቤዚክ ዳታ ፓርቲሽን ክሬት ያደርግልኛል ማለት ነው። ከዚህ በኋላ ዚስ ፒሲ የሚለውን ከፍታችሁ ስታዩ አዲስ 24 ጂቢ ፍሪ ስቶሬጅ ታገኛላችሁ ማለት ነው። ከዚህ በኋላ እዚህ ጋር ዳታችሁን ሙሉ በሙሉ ማስቀመጥ ትችላላችሁ። እዚህ ጋር እንደምትመለከቱት ዴስክቶፔ ላይ በጣም ብዙ ዳታ አለኝ። ይሄኛውን ብዙ ዳታ ሙሉ በሙሉ ሴሌክት ካደረግኩ በኋላ አሁን ወደ ፈጠርኩት ስቶሬጅ መውሰድ እችላለሁ። ስለዚህ ይሄን ዴታ ሙሉ ሴሌክት ካደረግኩ በኋላ አፕሊኬሽኖችን ብቻ አስቀርና ዳታዬን አሁን ክሬት ወዳደረግኩት ፓርቲሽን ወስዳለው ማለት ነው። ስለዚህ ኮንትሮልን ከያዛችሁ በኋላ አፕሊኬሽን ብቻ ታስቀሩና ሙሉ ዴታችሁን ሴሌክት አድርጋችሁ ወደ ድራይቭ መውሰድ ትችላላችሁ። ከዛ ይሄኛውን ካት አድርጌ ለመውሰድ ከፈለኩኝ ከኪቦርዴ ላይ ኮንትሮልን እና ኤክስን ነካለው። ይሄኛውን ድራይቬን እከፍትና እዚህ ድራይቭ ላይ መጥቼ ፔስት አደርጋለሁ። ይሄኛውን ዴታ ኢዚሊ አክሰስ ለማድረግ ከፈለኩኝ በአንድ ፎልደር አስቀምጣለሁ። ለምሳሌ ዴስክቶፕ ዴታ ብዬ አስቀምጣለሁ። እዚህ ጋር ያሉትን ዴታዎችን ሙሉ ፎልደር ወስዳለሁ። ወደዚህ ፎልደር ከወሰድኩ በኋላ ሁሌም ከዴስክቶፕ ኢዝሊ አክሰስ ለማድረግ ከፈለኩኝ ይሄኛውን እንደ ሾርትካት ዴስክቶፕ ላይ ክሬት እንዲሆን አደርጋለሁ። ስለዚህ እዚህ ላይ ዴስክቶፕ ዴታ የሚለው ላይ ራይት ክሊክ ካደረጋችሁ በኋላ ሾው ሞር ኦፕሽን ላይ ትገቡና እዚች ጋር ሴንድ ቱ ዴስክቶፕ ክሬት ሾርትካት የምትሏ ላይ ክሊክ ታደርጋላችሁ። እንደምትመለከቱት ዴስክቶፕ ዳታ
እንደ ሾርትካት ዴስክቶፕ ላይ ተቀምጧል ማለት ነው። ስለዚህ ዳታዎችን ሁሌም ከዴስክቶፕ ላይ መጥቼ አክሰስ ለማድረግ ስፈልግ እቺን ደብል ክሊክ ሳረግ ሙሉ ዴታዬን እንደዚህ ይከፍትልኛል ማለት ነው። ይሄኛውም ሲ ድራይቫችሁ እንዳይጨናነቅና ዲ ድራይቭ ላይ ዴታችሁን ስቶር አድርጋችሁ እንድትጠቀሙ እና ዴስክቶፓችሁ ክሊን እንዲሆን ፕላስ ደግሞ ኮምፒውተራችሁ በተዘበራረቀ ዳታ እንዳይጨናነቅ ይረዳችኋል ማለት ነው። ይህም ኮምፒውተሬን ለማፍጠን ሁልጊዜ የምጠቀመው ዘዴ ነው። ሁለተኛው ኮምፒውተሬ እንዲፈጥን ከሚያደርጉ ዲቫይሶች አንዱ ራም ነው። ራም ደግሞ ሁልጊዜ ስራዬን ስሰራ ራን የማደርጋቸው ፕሮግራሞችም ሆነ አፕሊኬሽኖች በጊዜያዊነት የሚቀመጡበት ቦታ ነው። ይህንን ጊዜያዊነትን ከለቀቁ በኋላ ካሽ ወይም ቴምፖራሪ ፋይል ክሬት አድርገው ያልፋሉ። ስለዚህ እነዚህ ቴምፖራሪ ፋይሎች ምን ያክል ራማችሁ ላይ እንደተቀመጡ ለማወቅ ከፈለጋችሁ ኮንትሮል ሺፍትንና ስኬፕን ስትነኩ ታስክ ማኔጀር ይከፍትላችኋል። ከታች ዝቅ ስትሉ ፐርፎርማንስ ሚል ታገኛላችሁ። ወይም በጎን በኩልም ፐርፎርማንስ ሚለውን ካገኛችሁ እዚህ ጋር እንደምትመለከቱት ሲፒዩ አለ፣ ሚሞሪ አለ። ሚሞሪ ላይ ስገባ እዚህ ጋር ካሽድ የሆነ ፋይል 5.4 ጂቢ ካለኝ ሚሞሪ ላይ ይዟል ማለት ነው። ስለዚህ ይሄን ክሊን ለማድረግና ኮምፒውተሬ ሲነሳም ሆነ ሲዘጋ እጅግ እንዲፈጥን ለማድረግ ከፈለኩኝ ይህን ዘዴ እጠቀማለሁ። ጎግል ላይ ከመጣችሁ በኋላ ራም ማፕ ብላችሁ ከጻፋችሁ በኋላ እዚህ ማይክሮሶፍት ለርን ላይ ያለውን የመጀመሪያውን ሊንክ ከነካችሁ በኋላ እዚች ጋር ዳውንሎድ ራም ማፕ ላይ ትገባላችሁ። ዳውንሎድ ላይ ከገባችሁ በኋላ እኔ ከዚህ በፊት ዳውንሎድ ስላደረግኩኝ ዳውንሎድ ታደርጋላችሁ። ዳውንሎድ አድርጎ ከጨረሰ በኋላ ዳውንሎዱን ትከፍቱና ይሄኛውን ፋይል ኤክስትራክት ታደርጋላችሁ። ኤክስትራክት አድርጋችሁ ከጨረሳችሁ በኋላ 64.exe የምትሏን ራም ማፓን ትከፍታላችሁ ማለት ነው። ይህን ደብል ክሊክ አድርጌ እንደዚህ ከከፈትኩ በኋላ ቅድም እንደነገርኳችሁ እዚህ ጋር ታስክ ማኔጀር ላይ እንዳያችሁት 5 ነጥብ ምናምን ነበረ። አሁን ራም ማፑን ከጫንኩ በኋላ ይሄን ያክል ሆኗል። አሁን ደግሞ ሙሉ በሙሉ ለማጥፋት ከፈለኩኝ እዚህ ራም ማፑ ላይ እመጣና እዚች ኢምፒቲ ላይ ገባለው። ከዛ ኢምፒቲ ስታንድ ባይ ሊስት ምትሏን ክሊክ አደርጋለሁ ማለት። ይሄን ክሊክ እንዳደረግኩኝ እዚኛው ካሽድ ላይ ተመልሼ ሳይ እንደምትመለከቱት አሁን ራን ያደረኳቸው ፕሮግራሞች ሳይዝ ብቻ ተቀምጧል ማለት ነው። ይሄም ኮምፒውተራችሁ ሲነሳም ሆነ ሲዘጋ እጅግ በጣም እንዲፈጥን ስለሚያደርግ ሁልጊዜ ይሄኛውን ስራ ኮምፒውተሬ ላይ እሰራለሁ ማለት ነው። ሶስተኛው ኮምፒውተሬ ሲነሳም ሆነ ሲዘጋ እጅግ በጣም እንዲፈጥን ኮምፒውተሩ ሲነሳ አብሮ የሚነሱ ፕሮግራሞችን እቀንሳለሁ ማለት ነው። ይህንንም ለማድረግ ከኪቦርዳችሁ ላይ ኮንትሮል ሺፍትንና ስኬፕን ስትነኩ ታስክ ማኔጀር ይከፍትላችኋል። እዚህ ታስክ ማኔጀር ላይ ከመጣችሁ በኋላ ወደ ታች ዝቅ ስትሉ ስታርታፕ አፕስ ምትሏን ታገኛላችሁ። እዚህ ጋር እንደምትመለከቱት እኔብል የሆኑ ፕሮግራሞች ሁሉ ኮምፒውተራችሁ ሲነሳ አብሮ የሚነሱ ፕሮግራሞች ናቸው። እነዚህ አብሮ እንዳይነሱና ኮምፒውተሬ ቶሎ እንዲነሳ ከፈለኩኝ እያንዳንዱን ዲዜብል አደርጋለሁ ማለት ነው። ለምሳሌ ይሄኛውን ዲዜብል ለማድረግ ከፈለኩ እዚሁ ራይት ክሊክ ካደረግኩ በኋላ ዲዜብል አደርጋለሁ። ብዙ ጊዜ ደግሞ ማይክሮሶፍት ዋን ድራይቭ የሚባለው ካለ ዲዜብል ብታደርጉ፣ ፕላስ ደግሞ ክሮም አብሮ የሚነሳ ከሆነ ዲዜብል ብታደርጉ፣ ኮፓይለት አብሮ የሚነሳ ከሆነ ዲዜብል ብታደርጉ እጅግ በጣም ይመረጣል። ሌሎችም ካሉ እነዛን ፕሮግራሞች ተራ በተራ እየሄዳችሁ ዲዜብል ስታደርጉ ኮምፒውተራችሁ ሲነሳ እጅግ በጣም እንዲፈጥን ያደርጋል ማለት ነው። አራተኛው ኮምፒውተር ለማፍጠን እጅግ በጣም የተለመደ ዘዴ ቢሆንም ራን ላይ ፐርሰንቴጅ ቴምፕ ፐርሰንቴጅ እና ፕሪፌች የሚባሉ ቱሎች ራም ላይ ቴምፖራሪ ክሬት የተደረጉ ፋይልና ፎልደሮችን እንድናጠፋ ይረዱናል ማለት ነው። ይህንን ለማድረግም ከኪቦርዳችሁ ላይ የዊንዶው ምልክትንና አርን ከነካችሁ በኋላ እዚህ ጋር ትመጡና የመጀመሪያው ፐርሰንቴጅ ቴምፕ ፐርሰንቴጅ ካላችሁ በኋላ ኢንተር ስታደርጉ እናንተ ጋር በጣም እርግጠኛ ነኝ እጅግ በጣም ብዙ ፋይሎችን ታገኛላችሁ። እነዚህ ፋይሎች የተለያየ ጊዜ ላይ ከፍተን የተጠቀምናቸው ራም ላይ ቴምፖራሪ አድሬስ የተደረጉ ዴታ ፋይሎች ስለሆኑ ምንም ስለማይጠቅሙን ስቶሬጃችንን ሊያጨናንቁ ይችላሉ። ስለዚህ እነዚህን ፋይሎች ለማጥፋት
ለማጥፋት ከኪቦርዳችሁ ላይ ኮንትሮልንና ኤን ከነካችሁ በኋላ ሙሉ በሙሉ ለማጥፋት ከፈለጋችሁ ሺፍትንና ዲሊትን ትነኩና የስን ትነካላችሁ። ይህን ካደረጋችሁ በኋላ የማይጠፉ ፕሮግራሞች ካሉ ስኪፕ ማድረግ ትችላላችሁ። ይህን ስታደርጉ ኮምፒውተራችሁ ላይ ብዙ ለውጦችን ታገኛላችሁ። ሌላኛው ራን ቱል የዊንዶው ምልክትንና አርን ከነካችሁ በኋላ እዚች ላይ ትመጡና ፕሪ ፌች ብላችሁ ትጽፋላችሁ። ከዛ ኢንተር ስታደርጉ እንደምትመለከቱት እዚህ ጋም እጅግ ብዙ የዊንዶውስ ፋይሎች ቴምፖራሪሊ ክሬት ሆኖ ታገኛላችሁ። ከዛ በኋላ ይህኛውንም ለማጥፋት ከፈለጋችሁ ከኪቦርዳችሁ ላይ አሁንም ኮንትሮልንና ኤን ትነካላችሁ። ከዛ በኋላ ለማጥፋት ደግሞ ሺፍትንና ዲሊትን ከነካችሁ በኋላ የስ ላይ ክሊክ ስታደርጉ ሙሉ ቴምፖራሪሊ ክሬት የተደረጉ ፋይሎችን እንደዚህ ማጥፋት ትችላላችሁ ማለት ነው። ይህም ኮምፒውተራችሁ ስቶሬጅ እንዳይጨናነቅና እንዲፈጥን ያደርግላችኋል ማለት ነው። አምስተኛው በቀላሉ ኦንላይን ላይ ማግኘት የምትችሏቸውን ፋይሎችን ኮምፒውተራችሁ ላይ አስቀምጣችሁ ባታጨናንቁት ይመረጣል። ለምሳሌ እዚህ ጋር ዳውንሎድስ ላይ የተለያዩ ፕሮግራሞችን በቀን ውስጥ ዳውንሎድ ልናደርግ እንችላለን። ዳውንሎድ የሚባለው ፎልደር ብዙ ጊዜ የሚጠቀመው የሲ ድራይቭን ስቶሬጅ ስለሆነ ዳውንሎድ ላይ ያሉ ፕሮግራሞችን ሙሉ በሙሉ ወደ ሪዘርቭድ ስቶሬጅ ወይም ወደ ዲ ድራይቭ ብትወስዱ ይመረጣል። አሁን እጅግ በጣም ስቶሬጃችሁን ከሚያጨናንቁ ፕሮግራሞች አንዱ ቴሌግራም ነው። ቴሌግራም በከፈታችሁ ቁጥር ፋይሎች ሲላኩ አውቶማቲካሊ ወደ ኮምፒውተራችሁ ዳውንሎድ ስለሚያደርግ የኮምፒውተራችሁን ስቶሬጅ ሙሉ በሙሉ ሊጠቀም ይችላል ማለት ነው። እዚህ ጋር እንደምትመለከቱት ቴሌግራም ዴስክቶፕ ላይ ስመጣ ወደ 11.6 ጂቢ ስቶሬጅ ወስዷል ማለት ነው። ስለዚህ ይሄኛው ሙሉ ከተለያዩ ሰዎች የተላላኩት ስለሆነ በየትኛውም ጊዜ ከፍቼ ከኦንላይን መጠቀም ስለምችል እዚህ ጋር ገባና ምንም ስለማይጠቅመኝ ከኪቦርዴ ላይ ኮንትሮልንና ኤን ነካለው። ከዛ ሺፍትና ድሊትን ነክቼ ቴምፖራሪሊ እነዚህን አይተሞችን ማጥፋት ይችላል። ስለዚህ ይህን ደግሞ ካጠፋው በኋላ 11.6 ጂቢ ፍሪ ስቶሬጅ ከሲ ድራይቭ አገኘው ማለት ነው። ስለዚህ እዚህ ጋር የስን ነካለው ሙሉ ስቶሬጅ ክሊን አደርጋለሁ ማለት ነው። ስለዚህ ሁሌም ቴሌግራም ዴስክቶፕ ላይ ከተለያዩ ሰዎች ጋር ዴታ የምትለዋወጡ ከሆነ ይሄኛውን ነገር ብታደርጉ ይመረጣል ማለት ነው። ካልሆነ ደግሞ በጣም ጠቃሚ ፋይሎች ቴሌግራም ዴስክቶፕ ላይ መውሰድ ከፈለጋችሁ ወደ ዲ ድራይቭ ላይ ስቶር ብታደርጉ ይመረጣል ማለት ነው። ልክ እንደዚያው ዳውንሎድስ ላይ ያሉትንም ፕሮግራሞችን አጥፍታችሁ ዳውንሎድስ ላይ ዶክመንት፣ ቪዲዮና የመሳሰሉ ነገሮች ማትጠቀሟቸው ካሉ ዲሊት ብታደርጉና ካልሆነም ደግሞ ወደ ሪዘርቭድ ዳታ ስቶሬጅ ላይ ብትጠቀሙ ይመረጣል ማለት ነው። ስድስተኛው ተጭነው ግን አንድም ቀን ከፍቼ የማላውቃቸውን ፕሮግራሞችን አንኢንስቶል በማድረግ ኮምፒውተሬ እንዲፈጥን ማድረግ እችላለሁ። ይህንንም ለማድረግ እዚህ ስታርት ላይ ትመጡና ኮንትሮል ፓናል ብላችሁ ትጽፋላችሁ። ኮንትሮል ፓናል ላይ ከገባችሁ በኋላ ከታች በኩል እንደምትመለከቱት አንኢንስቶል የሚለውን ታገኛላችሁ። እናንተ ጋር እጅግ በጣም ብዙ ፕሮግራሞችን ማትጠቀሟቸውን ልታገኙ ትችላላችሁ። ስለዚህ ማትጠቀሟቸውን ፕሮግራሞችን ሴሌክት እያደረጋችሁ ሙሉ በሙሉ ብታጠፏቸው ይመረጣል። ለምሳሌ ይሄኛው ፕሮግራም አንድም ቀን ከፍቼ ተጠቅሜው አላውቅም። ስለዚህ ይሄኛውን ፕሮግራም ሴሌክት ካደረኩ በኋላ አንኢንስቶል አደርጋለሁ ማለት ነው። ስለዚህ አንኢንስቶል ካደረኩ በኋላ ይሄኛው ፕሮግራም በስቶሬጅ ደረጃ የያዘውንና በፕሮግራም ደረጃ የያዘውን ሙሉ ሳይዙን ለኮምፒውተሬ አተረፍ ማለት ነው። ሌላም ፕሮግራም ካለ እንደዚህ ሴሌክት እያደረጋችሁ ሙሉ በሙሉ ብታጠፉት ይመረጣል ማለት ነው። ስለዚህ አንድም ቀን ከፍታችሁ ማትጠቀሟቸው በጣም ብዙ ፕሮግራሞች ተጭነው ልታገኙ ትችላላችሁ። እነዚህ ፕሮግራሞች ኮምፒውተራችሁን ስለሚያጨናንቁ ብታጠፏቸው ብዬ እመክራችኋለሁ። እነዚህ ስድስቱ የሁል ጊዜ ኮምፒውተሬን ለማፍጠን የምጠቀማቸው ዘዴዎችን እንደወደዳችሁ ተስፋ አደርጋለሁ። እነዚህን ስድስቱን ዘዴዎችን ከተጠቀማችሁ ኮምፒውተራችሁ ብዙ ጊዜያቶችን ሳይበላሽ ሊቆይ ይችላል። ስለዚህ ይህኛው ቪዲዮ እጅግ በጣም ስለጠቀማችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሳታደርጉ እንዳትወጡ፣ ይህንን ቪዲዮም ላይክ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በሰላም ይቆዩ።